ቢ ሴሎች ፕሮዲስድ የሆነ የፕሮቲን ሞሌኪል ነው። ስለዚህ አንታይቦዲ አንቲጂን ጋራ ወይም ከፓቶጂን ሰርፌስ ላይ ከሚገኘው አንቲጂን ጋራ ቤንድ በማድረግ ለሌሎች ሴሎች ማለትም ለማክሮፌጅ እና ሌሎች ሴሎች ጋራ ሬዲ በማድረግ ፓቶጂን ኪል ለማድረግ የሚያስችል ነው ማለት ነው። ስለዚህ አንታይቦዲ የምንለው ፕሮቲን ሞሌኪል ነው። ዋይ ሼፕ የሆነ በቢ ሴሎች ፕሮዲስድ የሚሆን ነው ማለት ነው። በዚህ ቪዲዮ ምንድነው የምናደርገው? ወረቀትን በመጠቀም አንታይቦዲን እያንዳንዱን ክፍል ወይም ፓርቱን ምን ይባላል የሚለውን እናያለን ማለት ነው። ስለዚህ ቀደም እንትን እንዳልነው እንግዲህ አንታይቦዲ የምንለው ዋይ ሼፕ የሆነ ስትራክቸር ያለው ነው ማለት ነው። ይህንን ምንድነው ማድረገው? ይህንን እየቆረጡ እያንዳንዱን ክፍል ለይተን እናወጣለን ማለት ነው። ኮንስታንት ሪጅን አለ፣ ቫሪያብል ሪጅን አለ፣ እንደገና ደግሞ ላይት ቻይን አለ፣ ሄቪ ቻይን አለ ማለት ነው። እሱን ቆርጠን በማውጣት በዚህ ወረቀት መሰረት ሞር ዲስከስ ማድረግ ይቻላል ማለት ነው። ስለዚህ ምንድነው በዚህ መልኩ ላይን ካደረጉ በኋላ ምንድነው ማድረገው? እዚህ ጋር እቆርጣለሁ ማለት ነው። ላይክ እንደዚህ መስመሩን ተከትዬ ላይክ እንደዚህ ማለት ነው። ኦኬ እንደዚህ እናደርጋለን። ከዛ ደግሞ በዚህኛው ሳይድ እንደዚህ እናደርጋለን ማለት ነው። እንደዚህ ቆርጬዋለሁ። በኋላ ይሄንን ማንሳት እችላለሁ። እንደዚህ ማንሳት ይቻላል። ይሄንን ማንሳት እችላለሁ። ኦኬ እንደዚህ ከዛ እዚህ ጋር ያለውን ደግሞ ቆርጣለሁ ማለት ነው። ወይም ከሁለት አደርጋለሁ። እዚህ ጋር ያለውን እንደዚህ ይሄለ ኦኬ እዛ ደግሞ በዚህ ሳይድ ያለውን እንደዚህ ቆርጠዋለሁ። አንታይቦዲ ነው የምናወራው። እንግዲህ አንታይቦዲ ማለት በቢ ሴሎች ፕሮዲስድ የሚሆን ከአንቲጂን ጋራ ወይም ከፓቶጂን ሰርፌስ ላይ የሚገኘው አንቲጂን ጋራ ቤንድ የሚያደርግ የፕሮቲን ሞሌኪል ነው ብለናል። ይሄ የፕሮቲን ሞሌኪል እንግዲህ ዋይ ሼፕ የሆነ ሼፕ አለው ማለት ነው። እንግዲህ ቅድም እንዳለው እንግዲህ 5 አይነት የአንታይቦዲ ክላሶች አሉ። አይጂጄ፣ አይጂኤም፣ አይጂኤ፣ አይጂዲ ኤንድ አይጂኢ የሚባሉ የአንቲቦዲ ክላሶች አሉ ማለት ነው። እንግዲህ ሁሉም እንግዲህ ዋይ ሼፕ ያላቸው ናቸው ማለት ነው። ነገር ግን አንዱ ከሌላው የሚለይበትም አለ ማለት ነው። ለምሳሌ አይጂኤም ብናይ 5 አንቲቦዲዎች በአንድ ላይ ሆነው የሚሰሩበት ወይም ከፓቶጂን ጋር ቤንድ የሚሆኑበት ነው ማለት ነው። ፔንታመር ይባላሉ ማለት ነው። አይጂኤን ብናይም እንደዚሁ ዲያመር ነው ማለት ነው። 2 አንቲቦዲዎች ሆነው ፓቶጂን ጋር ቤንድ የሚሆኑበት ነው ማለት ነው። ይህ ማለት ግን 5 ክላሶች አሉ ስንል ጠቅላላው እንግዲህ 5 ብቻ ነው ማለት አይደለም። እጅግ በጣም በሚሊዮን የሚቆጠር የአንታይቦዲ አለ ማለት ነው። ለምሳሌ አይጂኤ በሚሊዮን የሚቆጠር አለ ማለት ነው። ይሄኛው እንግዲህ እንደምናየው ኤፒሲ ማለት ኮንስታንት ሪጅን ነው። ይሄ እና ይሄ ኤፒሲ ይባላል። ኮንስታንት ሪጅን ነው፣ አይቀያየርም ማለት ነው። ለምሳሌ ይሄ አይጂኤም ከሆነ አይጂኤም ነው ማለት ነው። እዚህ ጋር ያለው ቫሪያብል ሪጅን ነው። ኤቢ ማለት ቫሪያብል ሪጅን ነው ወይም ቫሪያብል ነው። ይሄ በመቀየር ነው እንግዲህ ይሄ ኮንስታንት ይሆንና እዚህ ጋር እና እዚህ ጋር ያለው ቋሚ ይሆናል። እዚህ ጋር እና ይሄ ቫሪያብል ሪጅኑ እየተቀያየረ በሚሊዮን የሚቆጠር አንታይቦዲ ይሆናል ማለት ነው። እያንዳንዱ ስፔሲፊክ ይሆናል ማለት ነው። ስለዚህ እንደምናየው እዚህ ጋር ይሄ እንግዲህ ኤፒሲ ሪጅን ይባላል ወይም ኮንስታንት ሪጅን ይባላል። ፕላስ ደግሞ ይሄ ከዚህ አንስቶ እዚህ ድረስ ያለው ሄቪ ሪጅን ይባላል። ይሄኛው ከዚህ አንስቶ እዚህ ድረስ ያለው ሄቪ ሪጅን ይባላል። እዚህ ጋር ያለው ደግሞ ቫሪያብል ሪጅን ይባላል። እዚህኛውም አለ ማለት ነው። ይሄኛው በዚህኛው ሳይድ ያለው ላይት ሪጅን ይባላል። ይሄኛው ደግሞ በዚህኛው በስተግራም ማለት ነው ላይት ሪጅን አለ እዚህ ጋር ይሄ ወጣ ያለው ማለት ነው። ይችኛው እንግዲህ ላይት ሪጅን ነች። እንደገና ደግሞ ይሄ ከዚህ እዚህ ድረስ ያለው ከዚህ አንስቶ እዚህ ድረስ ያለው ይህንን ጨምሮ ማለት ነው
ኮንስታንት ሪጅን ይባላል። በዚህኛውም እንደዚህ አንስቶ እዚህ ድረስ ያለው ይህንን ጨምሮ ማለት ነው ኮንስታንት ሪጅን ይባላል። ይህና ሁለቱን ደግሞ የያዘ ቫሪያብል ሪጅን ማለት ነው። የሚቀያየር ይህና ይህ ይቀያየራል ማለት ነው። ቫሪያብል ሪጅን ይባላል። ይህና ይህም እንደዚሁ ይቀያየራል። ቫሪያብል ሪጅን ይባላል። ኦኬ እንግዲህ እዚህ ጋር ቤንድ የሚሆንበት ስፔስ ነው ማለት ነው። ይሄ እዚህ ጋር ቤንድ የሚሆንበት ስፔስ ነው። እዚች ጋር ያለችው ይሄ ጠርዟ ማለት ነው። ይሄኛው እንግዲህ ፓራቶፕ ይባላል ማለት ነው። ፓራቶፕ ይባላል። ለምሳሌ ይሄ አንቲጅን ነው ብለን ብናስብ ኮምፕለመንታሪ ነው የሚሆነው። ላይክ እቺ የያዝኳት በፓቶጂን ሰርፌስ ላይ የሚገኝ አንቲጅን ነው። እንደዚህ ይገባል ማለት ነው። ስለዚህ ማች ነው የሚያደርገው፣ ኮምፕለመንታሪ ነው የሚሆነው። ቤንድ በሚሆኑበት ጊዜ አንደኛው ከሌላኛው ጋር በትክክል ሂዶ ግጥም የሚል ነው ማለት ነው። ልክ እንደዚህ ሂዶ ግጥም የማለት እንትን አለው ማለት ነው። እንደዚህ ነው ግጥም ይላል። ሌላኛውም ደግሞ በዚያኛው ሳይድ ያለውም ላይክ እንደዚህኛው ሂዶ ግጥም የሚል ነው ማለት ነው፣ ወይም የሚስተካከል ነው ማለት ነው። ላይክ ይህንን እንደዚህ እናደርገውና ልክ እንደዚህ ይሄኛው ከዛ እዚች ጋር ያለችው እንደዚህ ሂዶ ይገባል ማለት ነው፣ ወይም እንደዚህ ማች ያደርጋል ማለት ነው። እንደዚህ ማች ያደርጋል ማለት ነው። እንደዚህ ስለዚህ ይሄ እዚህ ጋር ጫፍ ላይ የምናገኘው ፓራቶፕ ይባላል። የአንቲጂኑ ሰርፌስ ላይ ወይም አንቲጂኑ ሚክስ የሚያደርግበት ወይም ፓራቶፕ ጋር የሚገባው ስፔስ ደግሞ ኤፒቶፕ ይባላል ማለት ነው። አንቲጂኑ ወደ ፓራቶፕ የሚገባው ስፔስ እሱም ደግሞ ኤፒቶፕ ብለን እንጠራዋለን ማለት ነው። ልክ በዚህ መልኩ አንታይጂኑን እና አንቲቦዲው ቤንድ ያደርጋል ማለት ነው። አንቲቦዲ ኤንድ አንታይጂን ቤንድ የሚያደርጉበት የሚያያዝበት በዚህ ሁኔታ ነው ማለት ነው። ስለዚህ አንቲቦዲ ብለን የምንጠራው እንደዚህ አይነት ስትራክቸር ያለው ነው ማለት ነው። ይህንን ወረቀት በመጠቀም ስለ አንታይቦዲ ማወቅ መረዳት እንችላለን ማለት ነው። ቀደም እንዳልነው እንግዲህ ይህ እዚህ ጋር ያየነው እንግዲህ ኮንስታንት ሪጅን ነው ይህና ይህ ማለት ነው። ይሄኛው ኮንስታንት ሪጅኑ እስከዚህ ድረስ ይሄዳል ማለት ነው፣ እስከ ላይ ይሄኛውን ጨምሮ ማለት ነው። ይሄኛውን ጨምሮ ኮንስታንት ሪጅን ይባላል። እንደገና ደግሞ እዚህ ጫፍ አካባቢ ያለው ይሄና ይሄ እና ይሄኛውና ይሄኛው ቫሪያብል ሪጅን ይባላል። ይሄ ይቀያየራል ማለት ነው። በየጊዜው የሚቀያየር አዳዲስ ነው ማለት ነው። ይህንን ቫሪያብል ሪጅን እንለዋለን። እንደገና ደግሞ ይሄኛውን ሳይድ በስተውጭ የሚገኘውን ደግሞ ላይት ሪጅን ላይት ቻይን ብለን እንጠራዋለን። ይሄኛውንም እንደዛው ላይት ቻይን ብለን እንጠራዋለን ማለት ነው። ስለዚህ እንደዚህ አይነት ክፍሎች ያሉት ወይም ይህንን አይነት አናቶሚ ተፈጥሮ ያለው አንቲቦዲ ብለን እንጠራዋለን ማለት ነው። ስለ አንቲቦዲ ስትራክቸሩ እና አጠቃላይ አናቶሚውን በዚህ መልኩ መረዳት እንችላለን ማለት ነው።